السلام عليكم ورحمة الله وبركاته يا جماعة اللي تكرمتوا يا أهل اليوتيوب سلام لكم يا لنا حمد طفا بلنا سمونون እና የሆነ የመልስ ምት ለመስጠት ነው የመጣሁት ሰሞኑን የለቀቁት ቪዲዮ ዩቲዩብ ላይ ቫይራል ወጥቶ ያው ወደ 3000 ምናምን ሰው አይቶታል ዩቲዩብ ላይ እና ብዙ አስተያየቶች አህባሾችም ተቀላቅለው ብዙ አስተያየት እየሰጡ ነበር አስተያየቱ እና በነሽዳው ዙሪያ ማን የሆነ ነሽዳ በጣም ሰሞኑን የተለቀቀ ነሽዳ አለ ስሙን አላውቀውም እና በዛ ዙሪያ ሄሎ ሄሎ ነብዩ ስልክ እየደወልኩ ነው ስልኬን አምሱ ምናምን የሚል ነሽዳ በታ የሌለ ማለት ነውና በዛ ላይ ወገባቸውን ታጥቀው የሚከራከሩ ሰዎች አሉ በመጀመሪያ ነሽዳ ቢድዓ ብቻ አይደለም ክልክል ነው በቃ ዘፈን ክልክል ነው ምክንያቱም እስልምናን መጥራትም ሆነ መምራትም የምትችለው በእንትን ዙሪያ ነው ቃለ ተዓላ በሚለው ቃለ ረሱላህ ቃለ ተዓላ በቃ ይሄ ነው የእስልምና የተውሂድ መመሪያ ይሄ ነው እንጂ ሌላ መመሪያ የለንም ራሴ ጨምሬ ያሳምረዋለሁ እንደዚህ አንዳንድ የአህባሾች አመራር እንደሚሉት ጫት ይፈቀዳሉ ሲባል እንደዚህ ለትንሽ ለማመርቀኛ ዚክር ለማድረጊያ ራስን ለማነቃቂያ ይበቃል የሚሉ አሉ የሌለውን ማለት በሐዲስም በኪታብም በቁርአንም የሌለውን ደሞ ምንድነው ሲጠይቋቸው ስለምን ነው ስለ እንትን ጨመር አድርጎ ይቻላል ምንም ችግር የለውም የሚል እንትን አለ ምን ነበር አቦ ምን መሰላችሁ የተጠየቀው ደሞ አንዱን የአህባሹ መሪ ነው ሰውን መጥራት አልፈልግም ምን ተጠየቀ ደሞ እናንተ አይታችሁ ሊሆን ይችላል ቪዲዮ ላይ ስለ መውሊድስ እንትን አይባልም አይፈቀድም ትባላላችሁ ዝም ብላችሁ በራሳችሁ እንትን ያላችሁት ነው ተብሎ ሲጠየቅ መውሊድ አለ ማስረጃ አለ በቂ ማስረጃ አለ ያው ብዙ የሚከራከሩበት አህባሾች ማስረጃ ብሎ የሚያመጡት ሰኞና ሐሙስን ጾመዋል ሰኞን ጾመዋል ነው ብሎ ማስረጃ አርጎ ተመልከቱ የማይገናኝ ማስረጃ ማለት ነው እና ሰኞን ጾመዋል ሰኞን ስለጾሙ እነሱ የመወለዳቸውን ቀን ሰኞ ቀን በመጾም እንትን ብለውናል እሺ ነብዩ ሰለላሁ ዐለይሂ ወሰለም የመወለዳቸውን ቀን ሰኞ ጾሙ ከሆነ ያሳለፉት አው ሰኞን የሚጾሙት እሺ የውመ ውሊቱ ብለዋል የተወለዱበትን ቀን ነው የሚጾሙት እና ያው አላህን ሽኩር ለማግኘት እሺ እነሱ ጾሙ ከሆነ ያሳለፉት እኛ ጾመን ነው ማሳለፍ ያለብን ወይስ እየበላን እየጨፈረን ነው ማሳለፍ ያለብን ይሄን ለእናንተ ትጫዋለሁ መልሱን ግን እናንተ ግን አለቃ መሪያችሁ የሐበሾች መሪ ያለው ምንድነው እነሱ ስለ ጾሙ ስላሳለፉት እኛ ደግሞ ጨምረንበት የበለጠ አድርገን ያማራ አድርገን ደግሰን እየበላን እየጨፈረን ብናሳልፈው ምንም ችግር የለውም ብሎ ነው ምንም ችግር የለውም የሚባል ሐዲስ የለም ምንም ችግር የለውም የሚባል ቁርአን የለም ነብዩ ሰለላሁ ዐለይሂ ወሰለም እኔ የሰራሁትን ስሩ እኔ ተውኩትን የከለከልኳችሁን ተከልከሉ ብለው ተናግረዋል በሐዲሳቸው አላህም መመሪያ ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሐጀተል ወዳዕ ላይ ተረክቱ ለኩም ሸይአይን ብለዋል ሁለት ነገር ትችላችኋል ብለዋል በአላህ ቁርአንና በኪታብ ብቻ ተመሩ ብለው አስቀምጠውልናል ያ ሆኖ ሳለ ግን አንዳንድ ሆዳሞች የሆዳቸው ነገር ስለማይሆንላቸው ባይዘው ሆድ ሲሰፋ በጀርባ የሚጥልበት ጊዜ አለ በጀርባ ሁሉ ይጥላል ማለት ነው እና ሆዳቸው እንዳይቀር ነው እንደዛ የሚሉት እንጂ ነብዩ እኔ ያልሰራሁትን ነገር እንዳትሰሩ ብለዋል እኔ የሰራሁትን ነገር ስሩ ብለዋል እና ይህ መውሊድ ለምሳሌ በቃ ምንም መሰረታዊ የሆነ ማስረጃ የለው ማስረጃ የሚያመጡት ሰኞ ቀን ብለው ነው ከዛ ነሺዳን በተመለከተ ነሺዳ በፍጹም ክልክል ነው ምንም ቢድዓ ብቻ አይደለም ራሱ ቢድዓተል ሐሰና ይላሉ ቢድዓተል ሐሰና ይባላል ክልክል ነው ለምሳሌላችሁ አንድ ነገር ሲከለከል አልቢድዓቱ ضلاله وكل ضلاله في النار የሚለው ቢድዓ ወይም ያልተደረገ ነገር ሲጠራቀም وكل ضلاله في النار ጥሜቱ ላይ ደግሞ ወደ እሳት ነው የሚከተው የሚለው ለምንድን ነው የሆኑ ነገሮችን የሆነ ለእስልምና ይሆናል ብለህ አንተ ለምሳሌ ምንም ሳት የሆነ ነገር ቀለል አድርገህ ልሰራው ከኋላ የሚመጣው ፓርት ግን ከኋላ የሚመጣው ጄኔሬሽን እየጨመረበት ሄዶ ተከላላ መውሊድን ልክ እንደ ዒድ አድርጎ ይዟል ወይ ሌላ ምን ነገር ፈጠራ ነገር እንደ የእስልምና አንዱ አካል አድርጎ ይዟል ለዛ ነው የተጠላው ለምሳሌ ሽርክ ሲጀመር ለምሳሌ ነብዩላህ ኑህ ሲሞቱ የመጀመሪያው ነብይ ከአደም ቀጥሎ የመጡት ነብይ ሲሞቱ ምን አደረጉ ሽርክ ሲጀመር ማለት ነው ላትና ዑዛ ሲመጣ ያ ነብይ ሲሞቱባቸው በጣም ነብይ ህዝቦቻቸው እነሱን በጣም ያምኗቸው ስለነበርና በጣም ይከተሏቸው ስለነበር ልክ እነሱ ሲሞቱ ምን አደረጉ ሽርክ የመጀመሪያ ሽርክ ሲመሰረት ማለት ነው ሸይጣን መጣና መላላቸው እንግዲህ ያው እናንተ የምትከተሏቸው ነብይ ስለሞቱባቸው በእነሱ አይነት ቅርጹና አቁሙ ሐውልት አቁሙና ከዛ እሱን ለምኑ ከዛ እሱ ወደ አላህ ያዳርሳችኋል ብሎ ሸይጣን ወሰወሳቸው እነዛን ቀውሞች ማለት ነው ከዛ በኋላ ልክ እንዳላችሁ ሸይጣን እንዳላችሁ ተወሰወሱና በሸይጣን ተሸነፉና ያንን ሐውልት በነብያቸው ወይም በሰዓቱ በነበሩት ነብይ ላይ ምስል አደረጉና ሰሩና የመጀመሪያ ጣውት አቋቋሙ ማለት ነው እነሱ ያው መዳረሻ ይሆናል ብለን ነው በሰዓቱ ያው በሚያዛቸው ዱዓ እናደርግ ሲሉ ዱዓው ቀጥታ አርግልን ሲሏቸው ቀውሞቹ ቀጥታ ዱዓቸው ይመጣል የነብዩላህ ኑህ ማለት ነው እና ዱዓው استجابه ያገኝላቸዋል የሚፈልጉት ነገር ሁሉ ይፈጠርላቸው ነበር በዛ ምክንያት ሸይጣን ወሰወሳቸውና
እነሱ ሲሞቱባቸው በሱ ተምሲል ለምን አድርጋችሁ አቆማችሁ? በቃ እሱን አትለምኑ እሱ ያዳርሳላችኋል ብሎ ሲወሰውሳቸው እነሱ ተከተሉና እንደዛ አደረጉ። ከዛ በኋላ እንግዲህ ሁለተኛው ጄኔሬሽን ሲመጣ ደግሞ 3 4 ላት ዑዛ እያሉ በላትና በዑዛ መማል ሁሉ ጀመሩ። በቃ መሐላ ሁሉ በሱ ጀመሩ። በላትና በዑዛ ይሆንብን እያሉ ማለት ነው። ሽርክ የተጀመረው ሲጠነሰስ እንደዚህ ከዛ ሁለተኛው ሶስተኛው ጄኔሬሽን አራተኛው ጄኔሬሽን ሲመጣ በጣም እየተስፋፋ ሁሉም በየቤቱ መትከል ጀመረ። ያን ላትና ዑዛ ማለት ነው። ገባችሁ? እያባዙት በየቤቱ ጀመረ። ሽርክ እንደዚህ ነው እየተስፋፋ የመጣው እና ሽርክ በቀላል ነገር ነው የሚስፋፋው። እና ምን ብሏል መስል ሰለላሁ ዐለይሂ ወሰለም ነብዩ ለምሳሌ ተወሱልን ለምሳሌ ይመስል ልመናም ሆነ ማንኛው ነገር ነብዩ ሰለላሁ ዐለይሂ ወሰለም ምን ብሏል? ያጎታቸው ልጅ ሲጠይቃቸው ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ሰአልተ ፈስአሊላህ ወኢዛ ስተዐንተ ፈስተዒን ቢላህ ብሏል ሰለላሁ ዐለይሂ ወሰለም። በጠየቅ ጊዜ አላህን ብቻ ጠይቅ፣ እርዳታም በፈለክ ጊዜ እናንተ እርዳታ ፈልገን ነው አይደል የምትሉት የሚሉት አህባሾች፣ እርዳታም በፈለጋችሁ ጊዜ በአላህ ብቻ ታገዙ ነው የሚሉት። ለምን የቁሉ الإمام النووي والهيثمي في تفسير هذه الحديث ما خلاصته يزين حديث ጭብጥነቱና ዝርዝሩ ሲናገሩ ምን አሉ? ከዛ اذا طلبت الاعانه እገዛን በጠየቅ ጊዜ على امر ባንዳች ነገር من امور الدنيا ዱንያዊ በሆነ ነገር ላይ ወላ አኺራቱ ወይም በአኺራ የሆነ ነገር ላይ ፈስተዒን ቢላህ በአላህ ብቻ ታገዝ ማለት ነው። ላሲየማ በተለይም في الامور التي ያቺ የምትፈልጋት ነገር لا يقدر عليها በሷ ላይ የማይችሉ የሆኑ ገይሩላህ ከአላህ ውጪ የማይችላት የሆነችን ልመና ወይም ጥያቄ እገዛ በፈለክ ጊዜ ማንን ጠይቃሉ? አላህን ብቻ ጠይቅ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ከሺፋኢል መረድ በሽታ ማዳን ይመስል ወጠለብ ሪዝቅ መፈለግ ይመስል ታዲያ ዛሬ ወል ሂዳያ ቅንነትን ወይም ቅን መንገድን በፈለክ ጊዜ አላህን ብቻ ጠይቅ ነው ብሎ ያስተማሩት ያቦታቸው ለነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ዛሬ ምን ይላሉ? ያ ጀይላኒ ያ አብዱዬ ሽንቶ ያ ነብዩ ሄሎ ነብዩ ደውዬ ነበር ስልኬን አንሱልኝ። ምን ማለት ነው? አሁን እርዳታ መጠየቅ ነው ወይስ ምንድን ነው? አሁን እና ይሄ ምንም አይነት እንትን የለውም። ያው አውቃችሁ የምታጠፉት ነገር ነው ባይዘው ማለት ነው። እና ፈሂየ ያቺ የተባለችው እርዳታ ማለት ነው ሚመክተሱላህ ያ አላህ መለያ ነች። እሱ ብቻ የሚለይ ተመልከቱ፣ መለያው ነገር መለያው ነች። የእሱን እርዳታ መለመንና ዱዓ መለመን አዱዓ ሁወል ዒባዳ ነው አላህ የሚለው ሲጀምር በቁርአን ዱዓ በሙሉ ዒባዳ ስለሆነ ለአላህ ነው። አምልኮ ደግሞ ለአላህ ነው የሚገባው ማለት ነው። ቢሃ በሱ ወህዳ ቃለ ተዓላ አላህ ከዛ ምን አለ? ወኢየምሰስከ አላሁ አላህ በያዘ ጊዜ ቢዱሪን ፈላ ካሽፈ ለሁ በጉዳት አላህ የያዘ ጊዜ ማንንም ያላቀቀ ማንንም ያድነው ለሁ ለሱ ኢላ ሁወ አላህ ቢሆን እንጂ ያመመህ ጊዜ ነብዩ ድረሱልኝ፣ አባዬ እንትና ድረሱልኝ ወይም እንትና ድረሱልኝ እያሉ መለመን አይቻልም። ታዲያኛ ዛሬ አህባሾች ምንድነው ነገ ያማልዳሉ። የሞተ ሰው ይሰማል ይረዳናል ብሏል አላህ፣ ሐዲሱ ብሏል፣ ነብዩ ብሏል። አላህ በቁርአን አላለም። ቀጥታ ወደ አላህ ታገዙ ነው የሚለው። መን አራደ ሁጀተን ፈልቁርአን ለዚህ ደግሞ ማስረጃ የፈለገ ሰው ፈቁርአኑ የክፊ ቁርአን በቂ ሆኗል። ወመን አራደ ሙጊተን መጠጊያ የፈለገ ሰው ፈላሁ የክፊ አላህ ይበቃዋል። መጠጊያ ማለት ያው እርዳታ መጠየቂያ ወይም እርዳታ የፈለገ ሰው ወመን አራደ ዋዒዘን ምክርን ደግሞ የፈለገ ሰው መመከር የፈለገ ሰው ደግሞ ፈልመውቶ የክፊ ሞት ይበቃዋል አሉ። ወመን ለም የክፊህ ሁሉ ተብሎ ያልበቃው ከሆነ ሸይኡን ከዚህ ሁሉ አንዱም ካልበቃው ቁርአንም የነብዩም ሱና ካልበቃው ሞትም ካልመከረው ሚን ዛሊከ ከዚህ ሁሉ ፈኢነ ናር እሳት ተክፊህ ትበቃዋለች። ነገ መልቂያማ በእሳት ላይ ሲቆም ሲገባ የዛን ጊዜ ይበቃዋል። ወመን አራደ ዋዒዘን እና ቃለ ተዓላ አለይሰ አላሁ ቢካፊን ዓብደሁ አላህ ለባሪያው በቂ አይደለም ወይ ብሎ ራሱ አላህ ይናገራል። አትተማመኑበትም ወይ ማለት ነው። አላህ ይረዳናል ብላችሁ አታምኑም? ባይዘው አላህ እንዴት በጣም እንትን ይላል። በዚህ ላይ አላህ በጣም ነው እንትን የሚለው አለይሰ ቢካፊን ዓብደሁ አላህ በባሪያው ላይ በቂ አይደለም ወይ ብሎ ይናገራል። ይህን ወዴት ኋላ ጥላችሁት ነው ባይዘው እናንተ የምታመጡ ማስረጃ ያለችው እናንተ የምታመልኳቸው የምታምኗቸው ደግሞ የምትመጀኑባቸው እርዳታ የምትጠይቋቸው ምን ይላሉ? አልሼኹል አብዱል ቃድር ጀይላኒ ምን ይላሉ መስሏችሁ? ይህን ብዙ ጊዜ ደጋግሜ ተናግሬያለሁ። ፊ ፈትሒ ረባኒ በሚላቸው በሚባል ኪታባቸው ላይ ሰሉላህ አላህን ብቻ ጠይቁ ወላ ተስአሉ እንዳትጠይቁ ብለዋል። ጀይላኒ ናቸው አብዱል ቃድር ጀይላኒ ናቸው እንደዚህ ያሉት። ገይረሁ ከሱ ውጭ እንዳትጠይቁ እስተዒኑ ቢላህ በአላህ ብቻ ታገዙ። ወላ ተስተዒኑ እንዳትታገዙ በገይሪ ከሱ ውጭ ያለን አካል እንዳትታገዙ። ወይ ሐከም ወይ የውላችሁ ቢአይ ወጅህን ተልቃሁ በየትኛው ፊትህ ነው የምትገናኘው? ገደን ነገ የውመል ቂያማ ወአንተ ቱናዚዑሁ አንተ ዛሬ እየተጣራ ሳለ ማለት ነው ፊ ዱንያ በዱንያ ላይ አንተ ሌላን አካል እየተጣራህ እያለ ነገው መልቂያማ በምን ፊት ነው የምትገመም? ሙዕሪዱን ፊት ጀርባህን አዙረህ ሳለ አንሁ ከሱ ጀርባህን አዙረህ ሌሎች አካሎች ይረዱኛል እያልክ ሳለ ነገው መልቂያማ በምን አቅምህ ነው ወይም በምን ፊትህ ነው የምትገናኘው ብሎ አብዱል ቃድር ጀይላኒ ራሳቸው እንደዚህ። ታዲያ ዛሬ ስንቱ ነው ያ አብዱል ቃድር ጀይላኒ ድረሱልኝ አብዶዬ እያለ ፈቂ አህመድ እያለ ስንቱ ነው እንትን እያለ ያለው እና ይሄንን ባይዘው አጠር አድርጌ እንትን ልመለውና ታቁታላችሁ ሁሉ ነው ገባችሁ። አላህ ብቻ በቂ ነው። እስቲዓናም እገዛም ጥያቄም ዱዓም አላህን ብቻ ጠይቁ ብለው ነብዩ ያስተማሩት አላህም ራሱ ተናግሯል። ገባችሁ? ስለዚህ አንዳንድ ዩቲዩብ ላይ ኮሜንት ስለሰጣችሁ ነው
ሌላ የምትፈልጉት ነገር ካለ አሁንም ጥያቄ ካላችሁ በኮሜንት አሳውቁኝ። ወሰላሙ